በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የሚችል ጌታ አምላክ እግዚአብሔር በሰላም በሕይወት የጠበቀን ይህን ሰዓት የሰጠን በውድ ልጅ በጌታችን በአምላካችን በቤታችን ኢየሱስ ክርስቶስ ስም በእርሱ ያደረገው ቸርነት ከመንፈስ ቅዱስ ጋር እናመሰግንሃለን። አቤቱ አምላካችን ንጉሳችን ሰላምን የሰጠን ፍቅርን ያደልክን በመስቀል ላይ በተሰቀልክ ጊዜ ብርሃንን ያፈሰስክልን ምስጋና ይገባሃል። ለዓለም ሰላም እንዲሆን ጦርነት እንዲጠፋ ምድራችን በሰላም እንድትውል በሰላም እንድታደር የሚገደሉ የሚያልቁ በጦርነት ምክንያት የሚፈጁ ሰዎች እንዳይኖሩ በቅዱስ ስምህ እንለምንሃለን። ሀገራችን ኢትዮጵያ ምድራችን ላይ ጦርነት እንዳይኖር ደም እንዳይፈርስ ፖለቲከኞች አደብ እንዲገዙ ልባቸውን እንዲመልሱ እግዚአብሔርን እንዲፈሩ የቅዱሳን አምላክ በየገዳማቱ ያሉ አባቶቻችን አምላክ የሕፃናቶች አምላክ እጅ እንድታነሳ ሰላም እንድሰጠን እንለምንሃለን። በጌታችን በአምላካችን በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ለአብ ለመንፈስ ቅዱስ ይገባል፣ ዛሬም ዘወትርም ለዘላለም አሜን። ተወዳችሁ እግዚአብሔር ልጆች እንደምን ቆያችሁ? እንደምን ከረማችሁ? ሁሉን የሚችል አምላክ ጌታ የተመሰገነ ይሁን። እንግዲህ ከዛሬ ጀምሮ እስከ እሑድ ለዓለም ሰላም ለሀገር ሰላም ነው የምንጸልየው። አሜን እያላችሁ ከልባችሁ ጸልዩ። እግዚአብሔር እናንተን ቤታችሁን ይባርክ። እንግዲህ አንዲትን እናት ልጇ ታሞባት ድንገት ራሱን ስቶ ወድቆ አልጋ ላይ ያላት እናት እናግዛለን። ልጇ ታክሞላት እሷም እንጀራ በልታ እንድታድር ሰብሰብ ብለን በደንብ እንደግፋታለን። 9114138 ስልኬ ነው። ዋትሳፕ፣ ቴሌግራም፣ ቫይበር ላይ አሳውቁኝ። እግዚአብሔር እናንተን ቤታችሁን ይባርክ። አድራሻችሁን ሰጣችኋለሁ። ተወዳጆች እግዚአብሔር ልጆች ዛሬ ከማርያም መግደላዊት ነገር ነው የምንማረው። ነገረ ማርያም መግደላዊት ነው የምንማረው። ማርያም የመቅደሎን ሀገር ሰው ነች። በሰሜን እስራኤል በገሊላ ምዕራባዊ ቦታ የምትገኝ መቅደሎን የምትባል አሁን ድረስ በእስራኤል ሀገር ያለች ከተማ ነች። የዛ አካባቢ ሴት ነበረች። 7 ጋኔን የነበረባት ነች። ዝርዝር ነገሩ አልተጻፈም። 7 ጋኔን የነበረባት 7 አጋንንት ከላዩ ላይ የወጣላት ጌታን እጅግ አብዝታ የምትወድ ሴት ነበረች። ወዳጅነቷ እውነተኛ ነበር። አንዳንድ ጊዜ ሰው ይወላችሁ ኖሮ ሞቶም የሚወደዳላል እና ኖራችሁም ሞታችሁ የሚወዳችሁ ሰው አለ እና አንዳንድ እናቶች ኢትዮጵያ ውስጥ ያለፉ ጳጳሳትን በየዓመቱ የሚዘክሩ ቅዱስ አባታችን አቡነ ጳውሎስን በየዓመቱ የሚዘክሩ አንድ እናት ታውቃለሁ። እግዚአብሔር ጤና ይስጣቸው። ቅዱስ አባታችን አሁን የሉ፣ በስጋ የሉ፣ ግን ሁሌ በዓመት እውነትና ወላጅነት ማለት እንደዚህ ነው። ማርያም እንደዚህ ነበረች። እናቶች ሲወዱ፣ ሴቶች ሲወዱ እንደዚህ ናቸው። ሴቶች ሲወዱ እንደዚህ ናቸው። ሴቶች ክብር ይገባቸዋል። እናቶች ክብር ይገባቸዋል። እና ወንዶቹ እነ ስምዖን ጴጥሮስ በር ዘግተው ተቀምጠው ፈርተው፣ እነ ማርያም ግን መቃብሩ ጋር ሄደው ነበር። ሽቶን ቀባውና አርማ ወጥተን እንምጣ ብለው፣ ግን ሲደርሱ መቃብሩ ክፍት ነበር። ድንጋይ ከፍቶት መላእክት ከፍተው ታዩ። ክፍት መሆኑን ሲመለከቱ በደንብ ሳያጣሩ ማልቀስ ጀመሩ። ፍቅር በልባቸው ስላለ አልቅሽ አልቅሽ ይላታል ማርያም። ስቃዩን አይታለች፣ ሕማሙን አይታለች፣ ደሙን አይታለች፣ ሲገነዝ አይተዋለች። አልቅሳ አልወጣላት። ደግሞ ታውቃለች ሰልስት ነው። በሰልስት ማልቀስ ከእስራኤል የተወሰደ ልማድ ነው። አልቅሽ አልቅሽ ብሏታል። ጭራሽ በድኑን ጌታ ተነስቷልና በድኑ የለም ተሰረቀ አለች ማለት ነው። ዮሐንስ ወንጌል ምዕራፍ 20 ቁጥር 11 ጀምሮ እንደዚህ ይላል። ማርያም ግን እያለቀሰች ከመቃብሩ በስተውጭ ቆማ ነበር። ስታለቅስም ወደ መቃብር ዝቅ ብላ ተመለከተች። 2 መላእክትም ነጭ ለብሰው ኢየሱስ ሥጋ ተኝቶበት በነበረው አንዱ በራስጌ ሌላው በግርጌ ተቀምጠው አየች። እንደሰማችሁት ነው። ጎንበስ ስትል ያለቀሰች ጎንበስ ስትል 2 መላእክቶች ሰው የሚመስሉ ናቸው ተቀምጠው አየች። እነርሱም አንቺ ሴት ስለምን ታለቅሻለሽ? እሷም ጌታዬን ወስደውታል፣ ወዴት እንዳሉት አላውቅም አለች። ሰርቀውታል፣ ጠላት በዝቶበታል አይታለች። ያ ሁሉ ሰው ስቀለው ሲል ስላየች በድኑን ሰረቁት ብላ ማስባለች።
የሚሰረቅ ጌታ አለን? የሚሰረቅ አምላክ አላችሁ? እግዚአብሔር ልጆች ንገሩ። አጠገቤ እኮ የለም፣ ያው የለም፣ ባዶ እኮ ነው፣ ቤቴ ባዶ ነው። ብቻዬን እኮ ነው የምታገለው፣ ብቻዬን ነው ማለቅሰው፣ ብቻዬን ነው የምኖረው። የት አለ ምትሉ ሰዎች የላችሁ? የምትናገሩበት ምክንያት አላችሁ፣ በቂ ምክንያት። ማርያም በቂ ምክንያት አለ። የለማ መቃብር ውስጥ ወስደውታል ብትል ትፈርዱባት አላችሁ? ከነበረው ጠላት የተነሳ ሊገሉት ከመፈለጋችሁ የተነሳ ከጠላታችሁ የተነሳ ሰርቀውታል ብላ ብታስብ ምንም አይቀርም። እኛም አንዳንዴ ጌታ አጠገባችን አይደለም እርቆኛል የምንለው ምክንያት ይኖረናል። ሺህ ምክንያት ቢኖረን ግን ጌታችን ግን ተሰርቆብን አያውቅም። አጠገባችን ያለ አጠገባችን። እኛ እናማርራለን። ዘንድሮ እግዚአብሔር ይሰማል፣ የዘንድሮ አምላክ የት አለ እንላለን። እሱ ግን አጠገባችን። ኦክስጅን ተንፍሶ ማደር የተቻለው እሱ አጠገብ ይችላል። የለም የምትይው ጌታ ነው። ልጆችሽን ስምሽ እንድትዩ የሚያደርግሽ እህቴ፣ እንጀራ ሰርተ እንድትገባ የሚያደርግ ወንድም፣ የለም ብለህ ያጉረመረምክበት ጌታ ነው። አለ አለ አለ። አሁን ማርያም በድላይ ታለቅሳለች። ልቧ ፍቅር አለው። ሁኔታው ያሳዝናል። በግፍ መገደሉ ያሳዝናል። ያ ሁሉ መድኃኒትነቱ ያሳዝናል። ደግሞ አድኗታል። ውለታ አለባት። ደግነቱ ፊቷ ላይ ድቅን እያለ ይፈነቅላት ነበር። አንድ እውነት ልንገራችሁ፣ ክርስቶስን ስትወዱት ዘመናችሁን ሁሉ ታለቅሳላችሁ። መጥፎ ለቅሶ አይደለም። በቃ ልብ ይከዳችኋል። ልብ ይከዳል። የምትፈሩት ነገር የለም። ሌሊት 9 ሰዓት ተነስታ የመጣችው ሴቷ ማርያም መግደላዊት ነች። ለምን ብትሉ የለም፣ ልቧ የለም። እኛን ጌታ እግዚአብሔር የሚቆጣጠረን በፍቅር ኃይል ነው። የሚገዛንም እንደ መረብ አድርጎ የሚይዘንም ሙልጭልጭ የምንለው እኛ የምንያዘውም በፍቅሩ መረብ፣ በምንም አንያዝ ማለት ነው። በኃይል በበትር በእሳትና በውሃ ሞክሮታል እግዚአብሔር ዓለምን። ሰው አልተስተካከለ። ድንጋይ አፍርሶ ሞክረው በሰናዖር ዘመን፣ እሳት አዝንቦ በሎጥ ዘመን፣ ዝናብ አዝንቦ በኖህ ዘመን። ሰው አልተስተካከለ። የፍቅሩን ማዕበል እየደፋብን ግን ብዙዎቻችን ወደሱ ስቦና ተከትለነዋል። በቃ ልም ብለን የምንጠፋው እሱን ስንከተል፣ አድራሻችን ማይገኝ ሌላ ሰው ነው የምንሆነው። አልቃሾች ነው የምንሆነው። መጸለይ፣ ማስቀደስ፣ መቀደስ። ቄሱ ሲገባው እያለቀሰ ነው የሚቀድስ። ሲገባችሁ በእንባ ነው የምታስቀድሱት። ጸሎት በእንባ በቃ ወንፊት ነው የምንሆነው ክርስቶስ ሲገባ። ማርያም በደንብ ነው የገባት። ማንን ትፍራ ታዲያ? የሮም ወታደሮች እኮ አስፈሪዎች ናቸው። በሌሊት ሴት ልጅ ከከተማ ውጪ መቃብር ቦታ ሄደች ነው የምላችሁ። ከከተማ ውጪ ጌታ የተሰቀለው ከከተማ ውጪ ነው የጣሉት የሰቀሉት። ብቻዋን ሄደች። ይስራን፣ እሱ በፍቅሩ ኃይል ይስራን። ምንም በጭበጭበት ምንፈራበት ምንገበዝበት ነገር ጥሎን ነው የሚሄደው። ይንካ ደም አይኖቻችን ይከፈታሉ። ማርያም እያለቀሰች ነበረ እና ዘወር ስትልም ኢየሱስን ቆማ አየችው። ኢየሱስም እንዲህ አላት። አላወቀችም ኢየሱስ እንደሆነ። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንን ትፈልጊያለሽ? እሷም የአትክልት ጠባቂ መስሏት፣ ጌታዊ አንተ ወስደኸው እንደሆነ እኔም ወስደዋለሁ አለችው። እንደ ሕፃን ልጅ ነው አለችው። ጌታን ስታየው ለምን ታለቅሻለሽ ይላል። የአትክልት ጠባቂ ነው ይመስላት። ቦታው የአትክልት ቦታ ነው። የእንግዶች መቃብር፣ እንግዶች የሚቀበሩ ባይተዋሮች የሚቀበሩበት ቦታ።
ይዘቱ ርስቱ የዮሴፍ አርማትያሱ ሰው ርስት ነው እና በዛ መቃብር ውስጥ ጌታ የተቀበረ ነበር። እዛ ጋር ነው የቆመችው። ለምን ታለቅሻለሽ አላት። ወስደኸው ከሆነ ንገረኝ፣ አትክልተኛ ሆይ ሰርቀኸው ከሆነ ንገረኝ አለች። እኔም ልውሰደው። እኔ ይሄኛው ጥያቄ ነው የሚገርም። እኔም ልውሰደው። የት ነው የምትወስደው ማርያም? የት ቤት ነው የምታስገባው? በድኑን ወስዳ ማርያም የጎልጎታ መቃብርን ትመስላለች። ልውሰደው፣ እኔ ቤት የሚተኛ ይቀበል፣ ልቤ ውስጥ ይግባ፣ መንፈሴ ውስጥ ይግባ፣ ልጆቼ ልብ ውስጥ ይግባ። አሜን። በእውነት እኔም ልውሰደው። 3 ቀን ጸጥ ብሎ መቃብር ውስጥ እንድተኛ በልቤ ውስጥ ጸጥ ብሎ ይኖር፣ ጸጥ ያድርገኝ፣ ያረጋጋኝ። እኔም ልውሰደው። ልውሰደው የምኞት ነው እኮ ቅዱስ ኤፍሬም ልጅ ሲድር አብሬ ተከትየው ቀስ ብዬ አንስቼ አቅፌ ልሳመው ይላል። ቅፍ ላድርገው፣ ትከሻዬ ላይ ላድርገው ይላል ሲመኝ ኢየሱስ እንዲያቅፉ። እግዚአብሔር ልጆች እኔም ልውሰደው አለች። አንተ ሰርቀህ ከሆነ መልስልኝ፣ ብቻዬን ነኝ፣ ማንም የለኝ አጠገቤ። የለም ጌታ ተሰርቆብኛል፣ የለም አምላክ አይሰማኝም ብትሉ ሆይ አይሰረቅም፣ በፍጹም አይሰረቅም። ማርያም ባላት ጊዜ እግሩ ስር ወደቀች፣ ገባት፣ ተከፈተ አይኖቹ። መቼም ፍለጋ ዋጋ አለው። ስትፈልጉት፣ ስትወዱ፣ ስትናፍቁት ዋጋ አላቸው። የለውቁ ናፍቆት ፈልጎት የሚያጣ ሰው የለም በፍጹም። እግሩ ስር ወደቀች ማርያም ሲላት አይኗ ተከፈተ። መግደላዊት ማርያም የጌታን ትንሣኤ ቀድማ ከተናገሩት እህቶች እናቶች አንዷ እሷ ነች። እግዚአብሔር ልጆች ድንቅ ትምህርት የተማርነው የሰማነው በልቦናችን ጻፍልን። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የበላት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንትና ላይክ አድርጋችሁ ውጡ። የሴትዮዋን እርዳታ ብናደርግላትን አትርሱ። 911 41380 ስልኬ ነው። 41380 እግዚአብሔር ባርካችሁ። ቀሲስ አሸናፊ ነኝ። ሰላም